ሰላም ዛሬ እንግዲህ ከባለፈው የቀጠለ 50 ጥያቄ እንሰራለን። ባለፈው 50 ጥያቄ ሰርተናል። ለማትሪክ ያለፈው ዓመት ተማሪዎች የተፈተኑትን ይመጣሉ ተብሎ የሚታሰቡ ለዚህኛው ማትሪክ በጣም የሚጠቅማችሁን 50 ጥያቄዎች እንሰራለን። አብራችሁን ሁኑ ማለት ነው። 51ኛው which evidence provides strong support for the theory of evolution? ለቲዮሪ ኦፍ ኢቮሉሽን የሰው ልጅ የመጣው ከድሮ አንሴስተሮቻችን ነው። ያ ማለትም ከቅድመ አያታችን ነው የመጣነው። በዚህ ገምተ ለውጥ የሚለውን ነው የሚያጠናው ኢቮሉሽን ማለት ነው። ዳርዊን ነው ይዞ የመጣው ይሄንን። እኛ የተወለድነው ከጦጣ ነው ወደ ሰው የተቀየርነው የሚል ቲዮሪ ነው ማለት ነው ኢቮሉሽን ማለት። ይሄንን ሰፖርት የሚያደርገው ወይም የሚደግፈው የትኛው ነው? ዌዘር ፓተርን ነው? የአየር ጠባይ ነው? ፎሲል ሪኮርድ ነው? የአጽም ሪኮርድ ነው? ወይስ ሶይል ዲኮምፖዚሽን ነው? ኦር ሙን ፌዝስ ነው? የትኛው ነው? እዚህ ጋር ማይሆኑ አሉ፣ አስወግዱ። ለምሳሌ ሙን ፌዝ የጨረቃ ደረጃ ምናምን እሱን አስወግዱ። ሶይል ኮምፖዚሽንም አይጠቅምም። ግን ቢል ያለው ፎሲል ሪኮርድስ የአጽም ተቀርጾ የተቀመጡ አጽም ማለት ለምሳሌ ሪኮርዶች ዛሬ በዚህኛው አጽም ተገኘ አጽም ሪኮርዶች ማለት ነው። ያገኘናቸውን ቆጥረን የምናስቀምጠው እነዛ ይጠቅሙናል ማለት ነው። ለቲዮሪ ኦፍ ኢቮሉሽን ሰፖርት ያደርጋሉ ማለት ነው። ወደ 52ኛ ጥያቄ ስንሄድ a structure with a similar organs እዚህ ጋር ለመረዳት ሞክሩ። ስትራክቸር ምን ተመሳሳይ ኦርጋንሰር ኦሪጂኑ መነሻው the same የሆነ ከዛ ግን በዲፈረንት functions are called ምን እንላለን? analogous structure, homologous structures or vestibular structures or artificial structures ምንድነው የምንለው ነው? ምንድነው እዚህ ጋር መጀመሪያ ጥያቄውን አስተውሉ በደንብ። ሲሚላር የሆነ ኦሪጂን አላቸው አኒማሎች፣ ሰዎች ምን ሊሆኑ ይችላሉ። ግን ኦሪጂናቸው አንሴስተራቸው ወይም ቅድመ አያታቸው the same ነው። ግን ፈንክሽናቸው ዲፍረንት ነው። የሚሰሩት ስራ ዲፍረንት ነው። ማንንላ አናሎገስ ነው? ሆሞሎገስ ነው? የትኛው ነው? ሌሎቹ አይገቡም እዚህ ጋር አርቲፊሻል ቬጅታይል ምናምን አይገቡም ማለት ነው። እሱ ሚኒንግለስ ናቸው ማለት ነው። ይሄን ግን ኤክስፕሌን ላድርግላችሁ። እዚህ ጋር ሆሞሎገስ ስንል ኦሪጂኑ the same የሆነ እዚህ ጋር ፎቶ አለኝ ኢቭን እዚህ ጋር ፎቶ ማየት ትችላላችሁ። ሆሞሎገስ ስትራክቸር ስንል ምን ማለት ነው? the same የሆነ ኦሪጂን አለ መነሻ። ለምሳሌ ኦሪጂን ስንል ለምሳሌ የመጡበት የተወለዱበት ወይም የመጡበት ምንድነው ኦሪጂናቸው ምንድነው? the same ነው። the same ኦሪጂን ያላቸው ኦሪጂናቸው ማለት ነው። ኦሪጂን ማለት ለምሳሌ እዚህ ጋር የዌልን ስታዩ፣ የባትን ስታዩ፣ የካትን ስታዩ፣ የሂውማንን ስታዩ አይደል? ለምሳሌ የድመትንና የእንትን ስታዩ የሰው የድመትና የሰውን እጅ ስታዩ ኦልሞስት the same የሆነ ነው ስትራክቸሩ ማለት ነው። እዚህ ጋር the same የሆነ ከዚህኛው ጋር the same ነው አይደል? እዚህ ጋር ጣት አለ፣ ይሄም ጣት አለ፣ ወይልም ጣት አለው። እዚህ ጋር ይወጣል። የባትንም እዚህ ጋር የሌሊት ወፍንም ስታዩ እዚህ ጋር ጣቶቹ ይሄ ስትራክቸር ምንን ያሳያል? ኦሪጂኑ ወይም የመጡበት ቦታ ተመሳሳይ መሆኑን ያሳያል። ግን ስራቸው የተለያየ ነው። የሰው ልጅ እጅ ለምሳሌ ስራው የተለያየ ስራ አለው። የሰው ልጅ እጅ ማለት ነው የሆነ ዕቃ ለማንሳት ምናምን፣ የድመት እግር ደግሞ ለመራመድ ምናምን ስራቸው የተለያየ ነው። የዌይልንም እንደዚህ የባትማንም ስራቸው የተለያየ ነው። ግን ኦሪጂናቸው ምንድነው? the same ነው። የመጡበት ቦታ ምንድነው? ተመሳሳይ ነው። የመጡበት ቦታ the same ሲሆን እኮ ነው ምን እንላለን? ሆሞሎገስ ስትራክቸር እንላለን። ሆሞ ማለት the same ኦሪጂን ማለት ነው። ኦሪጂናቸው the same but different function ስራቸው ደግሞ የተለያየ ያ ምን እንላለን? ሆሞሎገስ ስትራክቸር እንላለን። አናሎገስ የምንለው ደግሞ ኦሪጂናቸው የተለያየ ሆኖ ግን አሁን የሚሰሩት ስራ the same የሚሆን ከሆነ አናሎገስ እንላለን ማለት ነው። ኦሪጂናቸው ወይም አንሴስተራቸው the same ዲፍረንት ሆኖ አንሴስተራቸው ዲፍረንት ሆኖ አሁን ላይ እየሰሩ ያለው ስራ ደግሞ the same የሚሆን ከሆነ አናሎገስ እንላለን። ይሄው ዲፍረንት ኦሪጂን ሴም ፋንክሽን ምን እንላለን? አናሎገስ እንላለን። ሆሞሎገስ የሚባለው ደግሞ ምንድነው? ስትራክቸር ሰጀስት ኮመን አንሴስተር the same የሆነ አንሴስተር ነው ያለን። ሆሞሎገስ ማለት ሴም ኦሪጂን በት ዲፍረንት ፋንክሽን። አሁን የድመት እጅና የሰው እጅ እንዳሳይባችሁ ማለት ነው። መልሳችን ምንድነው የሚሆነው? ስትራክቸር with similar origin but different function are called ምን እንላለን? ሆሞሎገስ ቢ ይሆናል ማለት ነው መልሳችን ማለት ነው። ይሄን በደንብ አስተውሉ። ማትሪክ ላይ በደንብ የሚመጣ ነው ማለት ነው። 53 which process can introduce new genetic variation into population? አንድ ፖፑሌሽን አለ ወይም አንድ ሰው አለ። እዚህኛው ሰው ላይ ወይም እዚህኛው ህዝብ ላይ ጄኔቲክ ቫሪዬሽን ጄኔቲክሱ እንዲለይ የሚያደርገው ምንድነው ነው?
ጄኔቲክ መለየት ማለት ጄኔቲክ ተለየ ማለት የዘረመል ማለት ዘረመል ተለየ ማለት ምንድነው? ቁመት ሊለይ ይችላል፣ አስተሳሰብ ሊለይ ይችላል፣ አካሄድ፣ አረማመድ፣ ቆዳ ከለር ሊለይ ይችላል። እነዚህ ሁሉ ጄኔቲክ ነው የሚይዘው። ዲኤንኤ ነው ይሄን ሁሉ የሚይዘው ኢንፎርሜሽን የሚይዘው ማለት ነው። ሶ ሚውቴሽን ምነው ወይስ ሬስፓይሬሽን፣ ዳይጀስሽን፣ ኤክስክሬሽን ይሄን አስወግዱ ሶስቱን ማለት ነው። ሬስፓይሬሽን ማለት ኢነርጂ ክሬሽን ነው ባይ ሴልስ፣ ዳይጀስሽን ምግብ መፈጨት፣ ኤክስክሬሽን ምግብ ማስወጣት ወስትን ከበዲ ማስወጣት። ሚውቴሽን ማለት ምንድነው? ዲኤንኤ ስትራክቸር ቼንጅ ነው። ዲኤንኤ ስትራክቸር ቼንጅ ነው። በሪሙቫል ሊሆን ይችላል፣ በምን ሊሆን ይችላል። የዲኤንኤ ለውጥ ማለት ነው። ዲኤንኤ ላይ ለውጥ እንዲኖር ማድረግ ማለት ነው። ዲኤንኤ ላይ ለውጥ እንዲኖር ማለት ይሄ ለምሳሌ ዲኤንኤ ቢኖር ለምሳሌ እስከ ዲኤንኤ ድሮው ላድርግላችሁ። ይሄ ዲኤንኤ ቢሆን ይሄ እዚህ ጋር የዲኤንኤ ለምሳሌ ይሄን ፓርት የምታስወግዱ ከሆነ ወይም ይሄ ፓርት መጥቶ እዚህ ጋር የሚገጠም ከሆነ ምናምን ይሄ ሚውቴሽን ይባላል። የዲኤንኤ ስትራክቸር ቼንጅ ማለት ነው። ያ ደግሞ ምንን ያስከትላል? ጄኔቲክ ቫሪዬሽንን ያስከትላል ማለት ነው። ጄኔቲክ ቫሪዬሽን በፖፑሌሽን ያስከትላል። ስለዚህ መልሳችን ሚውቴሽን ይሆናል ማለት ነው። which scientist developed the laws of inheritance? የውርስ ህግን ማን ነው ያመጣው? በፒ ፕላንት 7 ዓመታትን ገዳም ላይ ተምሮ ያመጣው ማን ነው? ሁክ እንለዋለን። ዳርዊን ኢቮሉሽን ነው። ሁክ ሳይሆን ሁክ ለመጀመሪያ ጊዜ ማይክሮስኮፕ እንትን ያለው ሰው ነው። ሁክ የማይክሮስኮፕን ክሬት ያደረገው ነው። እሱ ሁክ አይደለም፣ ሜንድሊቭ ነው። ሜንድል ወይም ሜንድል የምንለው ነው። ምን ያደረገው? ለ7 ዓመት ቁጭ ብሎ እርስ በርስ እያዳቀለ ፒ ፕላንቶችን እያዳቀለ እንዴት ከአንደኛው ወደ ሌላኛው ቢሄቪየር ወይም ትሬት እንዴት እንደሚተላለፍ ያጠናው ሜንድሊቭ ነው ማለት ነው። ወይም ሜንድል ነው ማለት ነው። ሰው ክሮስ እያደረገ ማለት ነው። ስለዚህ መልሳችን ሲ ነው ማለት ነው። ሜንድል is considered ደግሞ ምን ተብሎ ይታወቃል? ፋዘር ኦፍ ጄኔቲክስ ተብሎ ይታወቃል። ሜንድል ማለት ነው። ፋዘር ኦፍ ጄኔቲክስ ብሎ ከተጠየቃችሁ ሜንድል በደንብ እንትን ብላችሁ መልሱ ማለት ነው። ሜንድል ነው ፋዘር ኦፍ ጄኔቲክስ የሚባል ከሆነ ሜንድል ነው በቀጥታ መልሱ ማለት ነው። ከዛ 55ኛ ጥያቄ በሰው ልጆች ላይ ሜልስ አር ታይፒካሊ ምንድን ናቸው? የትኛው ክሮሞዞም ናቸው? ዋይ ክሮሞዞም 2 ክሮሞዞም አለው የሰው ልጅ። አንዱን ከእናት አንዱን ከአባት ነው ያገኘው የሰው ልጅ ማለት ነው። ስለዚህ 2 ክሮሞዞም ሲኖረው እነዚህ ሁለት ጥንድ ሆነው ነው የሚቀመጡ እነዚህ ክሮሞዞሞች። ግን የሰው ልጅ አጠቃላይ ስንት ክሮሞዞም አለ? 46 አለው። ይሄ 46 ክሮሞዞም ደግሞ ጥንድ ነው 23 ሆኖ ይኖራሉ። ሶ ይሄ 23ቱም አንዱ 23 ከእናት ሌላኛው 23 ከአባት። ግን አክቹአሊ እንደዛ ሳይሆን 23 ሳይሆን ይሄ እንትኑ ብቻ ነው። ይሄ ሴክስ ክሮሞዞም ብቻ ነው። አንድ ከእናት ሌላኛው ከአባት ሴክስ ክሮሞዞም ማለት ነው። ሶ ይሄ ምን ነው ዲስክራይብ የሚያደርገው? ሴክስ ክሮሞዞም ወይም ጋሚት ክሮሞዞም ነው ዲስክራይብ የሚያደርገው ማለት ነው። ሶ የሰው ልጅ ላይ አንድ ከእናት ሌላ ከአባት ሆኖ 2 ሆኖ ይቀመጣል ማለት ነው። ሶ ይሄ ጋሜት ክሮሞዞም ወይም ሴክስ ክሮሞዞም የምንለው ማለት ነው። ሶ ኤክስ የምንለው በሴት ልጅ ላይ ሲሆን ኤክስ እንላለን ማለት ነው። የሴክስ ክሮሞዞም ኤክስ ይባላል ሴት ልጅ ላይ ማለት ነው። ወንድ ልጅ ላይ ሲሆን ደግሞ ምን ይባላል? ኤክስ ዋይ ይባላል ማለት ነው። ኤክስ ዋይ ይባላል። ይሄ እንግዲህ በጣም ታውቁታላችሁ። እንትን የሚባል ነገር አይደለም ማለት ነው። ሶ ሌላ እዚህ ጋር ምን አለ? which blood group can receive blood from all ABO group? ከሁሉም ABO ብለን እናውቃቸዋለን። ብለድ ግሩፕ ኤ፣ ብለድ ግሩፕ ቢ፣ ብለድ ግሩፕ ኤቢ ኤንድ ብለድ ግሩፕ ኦ። እነዚህ የኤቢኦ ብለድ ግሩፕ ናቸው ማለት ነው። በምን ላይ ነው እንዴት ነው ዲቫይድ የሆኑት? አንታይጅን በሬድ ብለድ ሴሉ ላይ አለ ወይ የለም በሚለው አንታይጅን እና አንቲቦዲ ደግሞ በፕላዝማ ላይ አለ ወይ የለም በሚለው ነው እንዴት ተከፈልናቸው ማለት ነው። ሶ አንድ ትራንስፊውዥን የሚባል ነገር ኦከር ይሆናል። ለምሳሌ የኤ ብለድን ወደ ቢ ብልክ ትራንስፊውዥን ኦከር ይሆናል ማለት ነው። ሚስማሙትን ማወቅ አለባችሁ ማለት ነው። ሶ ሚስማሙትን ስናቅ ኤቢ የሚባለው ዩኒቨርሳል ሪሲቨር ነው። ዓለም አቀፍ ተቀባይ ነው። ይቀበላል ማለት ነው። ዩኒቨርሳል ሪሲቨር ማለት ነው። ከዛ ኦ የሚባለው ደግሞ ዩኒቨርሳል ሰጪ ነው፣ ዶነር ነው። ወይም ለሁሉም መስጠት ይችላል ኦ ማለት ነው። ኦ ለሁሉም መስጠት ይችላል። ኤቢ ደግሞ ከሁሉም መቀበል ይችላል። ስለዚህ በዛ ያዙ ማለት ነው። ኤቢ ከሁሉም መቀበል ይችላል። ኦ ደግሞ ለሁሉም መስጠት ይችላል። ዩኒቨርሳል ዶነር እና ዩኒቨርሳል ሪሲቨር። ኤ ለኤ ብቻ ነው መላክ የሚችለው፣ ያንን አስተውሉ። ቢም ለቢ ብቻ ነው መላክ የሚችለው። ቢም ከቢ ብቻ ነው መቀበል የሚችለው። ቢም
ለቢ ብቻ ነው መላክ የሚችለው ብላችሁ ያዙ። ከዛ በኋላ ግን እዚህ ጋር ዩኒቨርሳል ባለው መሰረት በዛ መሰረት ደግሞ ኤ ለማን መስጠት ይችላል? ለኤቢ መስጠት ይችላል። ኤ ከማን መቀበል ይችላል? ከኦ መቀበል ይችላል። ቢካዝ ኦ ኢዝ ዩኒቨርሳል ዶነር ነው። ኦኬ ሶ ኤ ደግሞ ኤቢ ደግሞ ዩኒቨርሳል ሪሲቨር ስለሆነ ኤ ለማን መስጠት ይችላል? ለኤቢ መስጠት ይችላል። ስለዚህ ምን እላለሁ? ብለድ ኤ ለማን ነው መስጠት የሚችለው? ለኤ መስጠት ይችላል፣ ከኤም መቀበል ይችላል። ለኤ መስጠት ይችላል፣ ከኤም መቀበል ይችላል። ከዛ በኋላ ደግሞ መስጠት ከሆነ ለምሳሌ ሴንድ ማድረግ ከሆነ ለኤ መስጠት ይችላል። ከዛ ዩኒቨርሳል ሴንድ ሲያደርግ ሪሲቭ የሚያደርገው ማለት ነው ዶነር አለ፣ ዩኒቨርሳል ዶነር አለ፣ ኦ ይቀበለዋል ማለት ነው። ስለዚህ ለኤ እና ለኦ መቀበል ሳይሆን እሱ ዩኒቨርሳል ዶነር ነው። እሱ መስጠት ነው። ዓለም አቀፍ የሚሰጥ ነው። ወይም ዩኒቨርሳል ኤቢ ነው ዩኒቨርሳል ሪሲቨር ማለት ነው። ኤ ለኤ እና ለኤቢ መላክ ይችላል። ሲቀበል ደግሞ ከማን መቀበል ይችላል? ኤ ከኤ መቀበል ይችላል። ከዛ ደግሞ ከኦ መቀበል ይችላል ማለት ነው። ለቢም እንደዛው ማለት ነው። ለቢም ለምሳሌ ቢ ሜን ብላችሁ ያዙ። ለቢ ሴንድም ሪሲቭም ማድረግ ይችላል ለቢ ማለት ነው። ግን ለምሳሌ ሴንድ በሚያደርግበት ጊዜ አንድ ለቢ ሴንድ ያደርጋል። ከዛ ደግሞ ለዩኒቨርሳል ሪሲቨር ማለት ለኤቢ ሴንድ ያደርጋል ማለት ነው። ከዛ ሴንድ ሲያደርግ ነው። ሪሲቭ ሲያደርግ ደግሞ ሲቀበል ደግሞ ከቢ መቀበል ይችላል እና ከኦ መቀበል ይችላል ማለት ነው። ያንን ያዙ ማለት ነው። ኤቢ ደግሞ ለኤቢም እንደዛው ነው። ለኤቢ መስጠት ይችላል፣ ከኤቢ መቀበል ይችላል። ከዛ ደግሞ ከዩኒቨርሳል ዶነር ከሚባለው ከኦ መቀበል ይችላል ማለት ነው። ሲቀበል ሴንድ ሲያደርግ ደግሞ በዛ ያዙ ማለት ነው። ስለዚህ እዚህ ጋር ምንድነው ጥያቄ የሚለው which ምንድነው የሚለው እዚህ ጋር which blood group can receive blood from all ከሁሉም ዩኒቨርሳል ሪሲቨር የሆነው ማለት ነው ኤቢ ነው ማለት ነው። እዚህ ጋር ያለ ምንም ማለት ነው ኤቢ ነው ማለት ነው። ዩኒቨርሳል ሪሲቨር የሆነው ማለት ነው። ኤቢ ነው ማለት ነው። ኤቢ ኢንዲቪጁዋል ማለት ነው። እዚህ ጋር ደግሞ ምን አለ? ዶነር ዩኒቨርሳል ዶነር ቅድም እንዳልኳችሁ ለሁሉም መስጠት የሚችለው ማነው? ኦ ነው። ምንም ያለ ምንም ጥርጥር ማለት ነው። እዚህ ጋር ደግሞ ሙቭመንት ኦፍ ፖለን ማለት ምንድን ነው? የአበባ የወንድየው ዘር ማለት ነው። እዚህ ጋር አንድ አበባ ካለ እዚህ ጋር አንድ አበባ ካለ እዚህ ጋርም ደግሞ ሌላ አበባ ካለ ይሄ ወንድየው ላይ ያለው ዘር ፖለን እንለዋለን ማለት ነው። ይሄ ፖለን ከወንድየው ወደዚህኛው የሚመጣበት ፕሮሰስ ፖሊኔሽን ይባላል። ወደ ሴቷ የሚመጣበት ፖሊኔሽን። ወደ ሴቷ ሲመጣ የሚቀበለው ደግሞ ስቲግማ የሚባለው ፓርት ነው። ከዛ የአፐር ፓርት ኦፍ ፒስተል የምንለው ማለት ነው። ከዛ ይሄ ምንድነው ጥያቄው የተቀየረው? እዚህ ጋር እንዳልኳችሁ ምንድነው ያለው? ከአንተር ማለት የወንድየው ፖለን የሚዘጋጅበት ቦታ ነው። ከወንድየው ሴቷ ላይ ያለው ፖለንን የሚቀበለው ስቲግማ እንለዋለን ማለት ነው። ከአንተር ከወንድየው ወደ ሴቷ ስቲግማ በሚመጣበት የፖለን ዘር የሚመጣው ከሆነ ይህ ምን እንላለን ነው? ይህ ፖሊኔሽን ነው የሚባለው። ፈርቲላይዜሽን እንዳትሉ፣ መጀመሪያ ወደ ቦታ መድረስ ያለበት። ወደ ቦታ ከደረሰ በኋላ ነው ስቲግማ ይቀበለዋል። ስቲግማ ወደ ታች ይልከዋል። ከዛ ኦቫሪ በሚባል ቦታ ላይ እዛ ጋር ፈርቲላይዜሽን ኦከር የሚሆነው ፖሊኔሽን ነው ይሄ። ኦኬ ትራንስፈር የሚሆነው ፖሊን ትራንስፎርሜሽን ምንድን ነው? ፖሊኔሽን ነው ማለት ነው። ያን ያዙ ማለት ከሱ በኋላ ነው ምንድነው ፈርቲላይዜሽን ኦከር የሚሆነው ማለት ነው። ይህን ፖሊኔሽንን ደግሞ እነማን ናቸው ሚና የሚጫወቱት? የፖለን ከወንዱ ወደ ሴቷ እንዲዘዋወር ሚና የሚጫወቱት የትኞቹ ናቸው? ቢትዊን ፍላወርስ which agent commonly carries pollen የወንዱን ዘር የሚሸከሙት እና ወደ ሴቷ የሚወስዱ የትኞቹ ናቸው? የመሬት ትል አይመጡም ማለት እንደዚህ አያደርጉም፣ አስወግዱ። ፊሽም እንደዚህ ከአበባው ሲወዘወር አይታችኋል? አላየንም። ፍሮግንም እንደዛ በርጋችሁ ከዛም ቢ ትላላችሁ። መልሳችን ንብ ነው ማለት ነው። ቢዝ ንቦች ማለት ነው። ኢምፖርታንት ፖሊኔተር ናቸው ማለት ነው። ያዙ ማለት ነው። ከዛ እዚህ ጋር በመቀጠል ምንድነው the first root የመጀመሪያው ስር አይደለ? ዛፍ ቢኖር የመጀመሪያው ስር ወደ ታች የሚያድገው የመጀመሪያው ስር ምንድነው የሚባለው? ከጀርሚኔቲንግ ሲድ is called ከአንድ ፍሬ አለ። ፍሬ ነበር ተከልኩ። ሳተክል ወደ ታች የሚያድግ ስር አለ። ወደ ላይ የሚያድግ ደግሞ ቅጠል ሆኖ የሚያድግና ስቲም ሆኖ የሚያድግ አለ። ወደ ታች የመጀመሪያው ስር ሆኖ የሚያድገው ማን ነው? ይሄ ማን ነው? ራዲክል ነው። ራዲክል የሚባለው ማለት ነው። ከዛ በመቀጠል ደግሞ ፕሉሚዩል የሚባለው ደግሞ ወደ ቅጠልና ወደ ስቲም የሚያድግ ነው። ይህን ከዚህ በፊትም ሰርተናል። ቴስታ የሚባለው ደግሞ ከቨር የሚያደርገው ማለት ነው። አንድን ሲድ ከቨር የሚያደርገው ለምሳሌ በቆሎን ከቨር የሚያደርገው ፓርቱ አለ። ይሄ ከላይ ያለው
ከላይ ያለው ፓርት ምን ልጠው ያ ምን ቴስታን ከቨር ያደርጋል ኮት ማለት ነው። ሶ ሲድ ኮት በመባል ይታወቃል ማለት ነው። ከዛ ኮቲሊደን የሚባለው ደግሞ ወይም ደግሞ የሲዱ ራሱ የሲዱ ራሱ ከቨር የሚያደርገው ፓርት ነው። ይሄ ደግሞ ፉድ ስቶሬጅ ነው የሚጠቅመው ኮቲሊደን ማለት ነው። ሰው ያን ያዙ ማለት ነው። እዚህ ጋር which plant hormone promotes stem elongation ስቲም እንዲያድግ የሚያደርገው ወይም ፕላንቱ እንዲያድግ የሚያደርገው የትኛው ሆርሞን ነው? አውክሲን የምንለው ለምሳሌ እዚህ ጋር አንድ ፕላንት ካለ አውክሲን ቶፑ ላይ የፕላንቱ ቶፕ ላይ አውክሲን ምን ይሆናል ፕሮዲውስድ ይሆንና ወደ ታች ይመጣና ስራው ምንድነው ከጎን የሚያድጉትን ያስቆማል ማለት ነው። ከጎን የሚያድጉትን እንዳያድጉ ያደርጋል ማለት ነው። ግን ይሄን ከላይ ፓርቱን ስንቆርጥ ግን አውክሲን ፕሮዲውስድ አይሆንም። ከዛ ምን ይፈጠራል ማለት ነው ከጎን ማደግ ይጀምራል። አስተውላችሁ ከሆነ ከላይ በምትቆርጡበት ጊዜ ከጎን ያድጋል ማለት ነው። ያ አውክሲን ስራ ነው። ኢታይሊን ደግሞ ፍሩቶች እንዲበስሉ ነው የሚያደርገው። ፍሩቶች አሉ የተለያዩ ፍሩቶች እንዲበስሉ ያደርጋል ማለት ነው። ብስል እንዲሆኑ ማለት ነው። ይሄም ከዛ አብሴሲክ አሲድ የምንለው ደግሞ ይሄ መጥፎ የምንለው እንዳያድጉ ያደርጋቸዋል። ፕላንቶች እንዳያድጉ እድገታቸውን ይገታል ማለት ነው። አብሴሲክ አሲድ የምንለው ማለት ነው። እዛ ምንድነው ገብርሌን የምንለው ደግሞ ይሄኛው ምን ያደርጋል ስቲም ኢሎንጌሽን ወይም ፕላንት ግሮዝን ያስከትላል ማለት ነው። ስቲም ኢሎንጌሽን ወይም ጊበርሊንስ ስቲሙሌት ስቲም ግሮዝ ስቲሙ እንዲያድግና ኢንሎኬት እንዲሆን ነው ጊበርሊን የሚባሉት ነው ማለት ነው። ጊበርሊን የሚባሉት ይህንን ስራ ይሰራሉ ማለት ነው። ቅድም እንዳልኳችሁ ፍሩቶች ራይፕን ማለት መብሰል ማለት ነው። ራይፒንግ መብሰል እንዲበስል የሚያደርገው ማለት ነው ኢታይሊን ነው ነግሬያችኋለሁ። ስለዚህ መልሳችን ኤ ይሆናል ማለት ነው። 63ኛ a plant growing toward water ወደ ውሃ የሚያድጉ ከሆነ ምን ሃይድሮ ማለት ውሃ አይደል ሃይድሮትሮፒዝም። ወደ ፀሐይ ፎቶ ማለት ምንድነው ብርሃን ማለት ነው። ፎቶ የምንለው ብርሃን ነው። ወደ ፀሐይ የሚያዘነብሉ ከሆነ ፕላንቶች ምንድነው ፎቶትሮፒዝም። ኬሞትሮፒዝም ለኬሚካል የሚሰጡት መልስ ኬሞትሮፒዝም እንላለን ማለት ነው። ጂኦትሮፒዝም የሚባለው ደግሞ ለግራቪቲ ለመሬት ለሶይል ወደ ታች የሚያድጉበት ጊዜ ለሱ የሚሰጡት የሚባለው ለግራቪቲ የሚሰጡት መልስ ምን ይባላል? ፕላንቶች ጂኦትሮፒዝም ይባላል ማለት ነው። ለመንካት ታች የምናደርጋቸው ለታች የሚመልሱ ደግሞ ቲግሞትሮፒዝም ይባላል ማለት ነው። ስለዚህ ጥያቄ ምንድነው የፕላንት ግሮዊንግ ዋተር ከሆነ ሃይድሮትሮፒዝም ኢዚ የሆነ ኩዌስችን ነው ማለት ነው። ከዛ ሩት ግሮዝ የስር ወደ ታች ማደግ ኢንቱ ሶይል ኢዝ ሜንሊ ኤግዛምፕል ኦፍ ዋት ኔጋቲቭ ጂኦትሮፒዝም ፖዚቲቭ ጂኦትሮፒዝም ሃይድሮትሮፒዝም። ይሄን ሃይድሮትሮፒዝም እና ፎቶትሮፒዝምም አስወግዱ። ከዛ ሩት ወደ ታች ከሆነ ሁለት አለን ኤ እና ቢ ማለት ነው። ምንድነው ማለት ነው ሩት ወደ ታች የሚያድግ ከሆነ ወደ ሶይል ወደ ውስጥ ሶይል ግራቪቲ ሁልጊዜም ወደ ታች አይደል የሚሰበስበው ወደ እሱ የሚያድግ ከሆነ ምን እንላለን? ፖዚቲቭ ጂኦትሮፒዝም እንላለን። ሩት ግሮውስ ቱዋርድ ግራቪቲ ወዳለበት ፖዚቲቭ ኢዚ የሆኑ ኩዌስችናችን ናቸው ማለት ነው። ኦኬ እዚህ ጋር የሚገርም ኩዌስችን መጣ ማለት ነው። which part of brain helps maintain balance and coordination? እኔ ስቆም አፕራይት እንድቆም ቀጥ ብዬ እንድቆም ከዛ እንድራመድ መራመድ ስላችሁ ቆሜ እንድራመድ ማለት ነው። በቃ መቆም እንድችል ያደርገኝ እኮ እኔ እኮ መውደቅ ለምን አልወደቅንም? ለምን አልወድቅ ለምንድነው ቀጥ ብለን የቆምነው ስንል ማን የሚባለው ፓርት ሰረብለም የሚባለው ፓርት ቁመታችንን ወይና ባላንሳችንን ወይም ኮኦርዲኔት ያደርገናል ማለት ነው። ባላንስ ቀጥ ብለን እንድንቆም ያደርገናል ማለት ነው። ከዛ ይሄ ሰረብረም ለይታችሁ ወይ ሰረብረም የሚባለው ምንድነው? የሰረብረም የሚባለው ፓርት ላይ ሚሞሪ ነው። ማሰብ ቲንክ ማድረግ ከዛ ማስታወስ ሚሞሪ ላይ ነው። በቃ የሰረብረም የሚባለው እና ደግሞ ላርጀስት ፓርት የሚባለው ነው የሰረብረም የሚባለው ማለት ነው። ሰረብረም የሚባለው ደግሞ ባላንስ ኤንድ ኮኦርዲኔሽን ነው። ያዙ ይሄንን ባላንስ ኤንድ ኮኦርዲኔሽን ነው። ይሄ ደግሞ ከዛ ሜንዱላ ኦብላንጋታ የምንለው ደግሞ ይሄ ምን አይነት ነው? ይሄ እንትን ነው ምንድነው? ለምሳሌ ለላይፋችን በጣም ኢምፖርታንት የሆኑ ፈንክሽኖች አሉ ስራዎች አሉ። ለምሳሌ የልብ መምታት የብለድ ፕሬሸር እነዚህን ኮንትሮል የሚያደርግ ነው ማለት ነው። ሃይፖታለመስ የሚባለው ደግሞ እሱም ደግሞ ለምሳሌ ሲርበኝ ሲጠማኝ የቴምፕሬቸር የሚበዛ ከሆነ እኔን ደግሞ ብዙ ለላይፍ ኢምፖርታንት ያልሆነውን ከሜንዱላ ኦብላንጋታ ቀጥሎ ያለውን ሃይፖታለመስ የሚባለው ኮንትሮል ያደርጋል ማለት ነው። ስለዚህ ያን ያዙ ማለት ነው። ስለዚህ ሙቭመንትን እና ባላንስን ማነው እንትን የሚለው ሰረብለም
የሚባለው ፓርት ነው። ቀጥ ብለን እንድንቆም ከዛ እንድንንቀሳቀስ ሳንወድቅ እንድንንቀሳቀስ የሆነ ባላንሳችንን እንድንጠብቅ የሚያደርገው ነው ሰረብረም የሚባለው። ሰረብረም የሚባለው ደግሞ ማሰብ ነው። ነገራችኋለሁ ቲንኪንግ ሚሞሪ እነዚህ ነገሮች ላይ ያግዛል ማለት ነው። which nervous system divisions controls involuntary activities ኢንቮለንተሪ አክቲቪቲ ማለት በእኛ ቁጥጥር ከኛ ቁጥጥር ውጪ የሆነ ማለት ነው። ኢንቮለንተሪ አክቲቪቲ ማለት ነው። የትኛው ነርቨስ ሲስተም ዲቪዥን ነው? አሁን እነዚህ ጋር ከፍለናቸዋል ማለት ነው። የትኛው የነርቨስ ሲስተም ነው ኮንትሮል የሚያደርገው ምንን የሚቆጣጠረው? እኛ ኢንቮለንተሪ አክቲቪቲን የሚቆጣጠረው የትኛው ነው? ሶማቲክ ነርቨስ ሲስተም ነው። ነርቭ ሲስተም ማለት መጀመሪያ ኒውሮን የሚባሉ ነገሮች አሉ። ኒውሮን ማለት ምን ማለት ነው? ነርቭ ሴል ማለት ነው። ነርቭ ሴል አይነት የተለያዩ ዲፍረንት ሴሎች አሉ። መስል ሴል አለ አይደል? ነርቭ ሴል የምንለው ምንድነው? የነርቭ ሴል ምን እንላለን? ኒውሮንስ እንላለን። ስፔሻል ኔማቸው ማለት ነው። ነርቭ ሲስተምን ኮንትሮል የሚያደርገው ኢንቮለንተሪ አክቲቪቲ ኦፍ ነርቭ ሲስተም የነርቭ ስራ ሆኖ ግን ምንን ኮንትሮል የሚያደርግ ኢንቮለንተሪ አክሽኖችን ኮንትሮል የሚያደርግ ምን እንላለን? አውቶኖሚክ እንላለን። አውቶ ከሚለው ጋር ወስዳችሁ አውቶኖሚክ ምንድነው? የነርቭ ስራ ነው ወይም የነርቭ ሲስተም ስራ ነው። ምንድነው ስራው? በእኛ ኮንትሮልድ ማይሆኑ አክቲቪቲዎች አሉ እሱን ኮንትሮል ያደርጋል ማለት ነው። አውቶኖሚክ ነርቨስ ሲስተም ማለት ነው። ሶማቲክ ነርቨስ ሲስተም ደግሞ እኛ ለምሳሌ ራይቲንግ ስንጽፍ አይደል እንደ መጽሐፍ ለምሳሌ እንዲህ አድርጌ ስጽፍ ይሄ እኮ ነርቭ ሲስተም ሪስፖንስ ነው። ይሄ ምንድነው? ይሄንን ቮለንተሪ የሆነ ነው ማለት ነው። እንዲህ ስጽፍ ምናምን ቮለንተሪ ቦክስ አረግ ምንድነው? ይሄ ሶማቲክ ነርቨስ ሲስተም ነው ማለት ነው። ኮንትሮል የሚያደርገው ማለት ነው። ሶማቲክ ነርቨስ ሲስተም ነው ማለት ነው። አውቶኖሚክ ደግሞ ኢንቮለንተሪ ነው። ሴንሰሪ ነርቨስ ሲስተም ማለት እንደ አይን ያሉ ማየት መመልከት አይደል? እንደ ሴንስ ማድረግ ስሜል ማድረግ እነዚህ ኮንትሮል ማድረግ አይደለም። ይሄ ሚሴጅ ነው። ኢንፎርሜሽንን ሴንድ የሚያደርጉ ናቸው እንጂ ኮንትሮል አያደርጉም ማለት ነው። ስኬልተን ሲስተም የሚባለው ደግሞ የማይገናኝ ነው ከዚህኛው ጋር ማለት ነው። autonomic nervous system regulates involuntary functions ማለት ነው። ከዛ which receptor detects ላይትን ዲቴክት የሚያደርገው የትኛው ነው ማለት ነው። ከዚህ ውስጥ የትኛው ነው ማለት ነው? ቴስት የሚባለው ነው ወይስ ቴስት ሪሴፕተር የሚባለው ነው? ታች ሪሴፕተር የሚባለው ነው? ፎቶ ማለት ላይት ብዬ ነገራችኋለሁ ማለት ነው። ስለዚህ ላይትን ነው ደግሞ አይደል እንዴ የምንለው አይን አየ የምንለው በሌንሳችንን ላይትን ኮሌክት አድርጎ የሚፈጥረው ኢሜጅ ነው ማለት ነው። ስለዚህ ምንድነው? ፎቶ ሪሴፕተር ነው ማለት ነው። ምንን ኮንትሮል የሚያደርገው ማለት ነው? ላይትን ዲቴክት የሚያደርገው ፎቶ ሪሴፕተር ነው ማለት ነው። ያንን ያዙ። ቴስት ማለት ታች ማለት ቴስት ነው አይደል? እሱን እናውቃለን ማለት ነው። ከዛ ደግሞ 68ኛ ጥያቄ ላይ ምን አለ? ትራንስፓረንት ማለት አሳልፎ የሚያሳይ ለምሳሌ መስቶት ትራንስፓረንት ነው። ትራንስፓረንት ማለት ላይትን የሚያሳልፉ ትራንስፓረንት እንላቸዋለን። ስትራክቸር that helps focus light onto the retina ላይ ላይትን ሰብስቦ ሬቲና ላይ ፎከስ እንዲሆን የሚያደርገው ምንድነው? ሌንስ እንላለን ማለት ነው። ሌንስ እንላለን ማለት ነው። ላይትን ኮሌክት አድርጎ ሬቲና ላይ የሚያደርገው ምንድነው? ሌንስ እንላለን ማለት ነው። ሌንስ ማለት ነው። transparent structure helps focus light onto the retina ማለት ነው። ሬቲና ፎከስ እንዲሆን የሚያደርግ ምንድነው? ያዙት ሌንስ ብላችሁ ያዙት ማለት ነው። the lens focuses incoming light የሚመጣውን ላይት ፎከስ ያደርገዋል ማለት ነው። ወይም ሬቲና ላይ ፎከስ እንዲሆን ያደርጋል ማለት ነው። ከዛ አንፃር መመለስ እንችላለን። 69ኛ ደግሞ ምን ይላል? which structure carries impulses away from neuron ቅድም ኒውሮንን ዲፋይን አድርጌላችሁ ይሄ ኒውሮን ማለት ነርቭ ሴል ማለት ዲፍረንት ሴል እንዳለ ታውቃላችሁ። ስለዚህ ነርቭ ሴል ምንድነው? ኒውሮን እንላለን ማለት ነው። ነርቭ ሴልን ማለት ነው። ነርቭ ሴል ስንል ደግሞ ነርቭ ደግሞ ምንድነው? ኤሌክትሪካል ሲግናልን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለማድረግ ነው ማለት ነው። ኤሌክትሪካል ሲግናልን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለማድረግ ነው ማለት ነው። ኤሌክትሪካል ሲግናልን ከአንድ ቦታ ወደ ሌላ ቦታ ትራንስፈር ለማድረግ ኒውሮን ናቸው ማለት ነው። ኤሌክትሪካል ሲግናል ስንል ደግሞ ምን ማለት ሚሴጅ ማለታችን ነው በአጭሩ። ለምሳሌ እኔ እዚህ ጋር የሚያቃጥል ነገር እጄ ላይ ብነካ ይሄኛ አሁን ወደ ብሬን መላክ አለበት። ይሄ ሚሴጅ ማለት ነው። ይሄ ብሬን ወደ ብሬን ተልኮ አንዳንድ ጊዜ ወደ ብሬን አይላክም። አንዳንድ ጊዜ ማለት እዚህቹ ነርቭ
ሲስተም ሪስፖንድ ያደርግለታል ማለት ነው፣ ያነሳል ማለት ነው። ስለዚህ ኤሌክትሪካል ሲግናል ማለት ይሄ ለምሳሌ ይሄ ሚሴጁ ማለት ነው። ሚሴጁ ለምሳሌ ያሸተትኩት ማሸት ከሆነ ጥሩ ስሜል ማሸት ከሆነ የኤሌክትሪካል ሲግናል ነው ትራንስፖርት የሚያደርገው ማለት ነው። እንደ ሚሴጅ ነው ትራንስፖርት የሚያደርገው። ኢምፓልስ የምንለው እሱ ነው ማለት ነው፣ ሚሴጅ ማለት ነው ብላችሁ ያዙ። ኤሌክትሪካል የሆነ ሚሴጅ ማለት ነው። ሶ which structure carries ኢምፐልስ ማለት ሚሴጅ ነው ብያቸዋለሁ። ኤሌክትሪካል የሆነ ሚሴጅ ማለት ነው። ሚሴጅ ሶ ከመግኘት ከኒውሮን ከነርቭ ሴል በዲ ከነርቭ ሴል ሴሎች አሉ። ከነርቭ ሴል ወደ ውጭ ወደ ሌላ ቦታ ወደ መስል ወደ ስኬሌተን ወደ ጭንቅላት የሚልከው ከነርቭ ሴል ወደዛ አዌይ አድርገው የሚልከው ኢምፐልስን ወይም ሜሴጅን ማን ነው? አክሰን ይባላል ማለት ነው። አክሰን የሚባለው ስትራክቸር ነው ማለት ነው። ዴንድሪት የሚባለው ደግሞ እሱ የሚቀበለው ነው ወደ ነርቭ ሴል ወይም ወደ ኒውሮን ኢንፎርሜሽንን ሜሴጅን የሚቀበለው ማን ነው? ዴንድሪት እንላለን። በሁለቱ መሀል ያለው ደግሞ ጃንክሽን ወይ ሁለቱ መሀል ላይ ያለው ደግሞ ምን እንላለን? ሲናፕስ እንላለን ማለት ነው። ሰው ያዙ ማለት ሲናፕስ የምንለው ምንድነው? እዚህ ጋር አንድ ኒውሮን ቢኖር እዚህ ጋርም ሌላ ኒውሮን ማለት ነርቭ ሴል ማለት ነው። እዚህ ጋርም ነርቭ ሴል ቢኖር እዚህ ጋርም ነርቭ ሴል ቢኖር በሁለቱ መካከል ያለው ሁለቱ የሚገናኙበት ቦታ ምን ትባላለች? ሲናፕስ እንላታለን ማለት ነው። ሲናፕስ እንላለን ማለት ነው። ሶ ዴንድሪት የሚባለው ደግሞ ይሄ ኒውሮን ቢሆን ከበዲያችን ከዲፈረንት ባዲ ወደ ኒውሮኑ ወደ ነርቭ ሴሉ ኢንፎርሜሽን እንዲመጣ ወይም ኢምፐልስ ወይም ሜሴጅ እንዲመጣ የሚያደርገው ዴንድሪት ነው። ከሱ ወደ ሌላ ቦታ እንዲሄድ የሚያደርገው ደግሞ ማን ነው? አክሰን ነው የምንለው ነው ማለት ነው። ስለዚህ ያን በደንብ አድርጋችሁ ያዙ ማለት ነው። ሶ እዚህ ጋር ማለት ነው አክሰን ትራንስሚትስ ነርቭ ኢምፐልስ አዌይ ፍሮም ዘ ሴል በዲ ማለት ነው። ቅድም እንዳልኳችሁ ደግሞ ጃንክሽን ሁለቱ መገናኛ ማለት ነው። ቢትዊን ቱ ኒውሮንስ በሁለት ኒውሮንስ ያለው ማገናኛ ምን ይባላል? ሲናፕስ እንላለን ማለት ነው። ያዙ ማለት ነው። ሲናፕስ እንላለን ማለት ነው። ሶ ያን ያዙ ማለት ነው። ከዛ which gas is most abundant in exhale አየርን እንትን የምንለው እንትን አለ ምንድነው የምናወጣው አለ እኛ ኤክሴልም ኢንሄልም እናደርገዋለን። ኤክሴል ከምናደርገው አብዛኛው ፓርት ማን ነው? ኤክሴል የምናደርገው 78% የሚያህለው እንትን ነው ምንድነው ናይትሮጅን ነው። ከዛ በመቀጠል ወደ ውጭ ስናስገባም ወደ ውጭ ስናወጣ ማን ነው? ኦክሲጅን ነው። ወደ 16% ያህል የሚሆን ማለት ወደ 16 ወደ ውጭ ስናወጣ 16% ወደ ውስጥ ስናስገባ ደግሞ 18% የሚሆነው ማን ነው? ኦክሲጅን ነው ማለት ሁለተኛ ማለት ነው። ከናይትሮጅን ቀጥሎ ሁለተኛ ከዛ መጨረሻ ላይ ደግሞ ማን ነው? ካርቦን ዳይኦክሳይድ ነው ማለት ወደ ውስጥም ሳስገባ ወደ ውጭም ሳስወጣ ማለት ነው። ሰው ያ ነው ማለት ነው። ስለዚህ ማን ነው? ኦክሲጅን ነው። ሲወጣም ሲገባም ኦክሲጅን ሁለተኛ ነው። አንደኛ ትልቅ ናይትሮጅን ነው። ሁለተኛ ሶስተኛ መጨረሻ ላይ ያለው ደግሞ ማን ነው? ሶስተኛ መጨረሻ ላይ ያለው ካርቦን ዳይኦክሳይድ ማለት ነው። ወደ ውስጥ ስናስገባ አብዛኞቻችን እንትን ብለን ልናስብ እንችላለን። ወደ ውጭ ስናወጣ ኤክሴል ስናደርግ አብዛኞቻችን ምን ብለን ልናስብ እንችላለን? ካርቦን ዳይኦክሳይድ ነው አብዛኛው ፓርት ላይ ብለን፣ ግን እንደዛ አይደለም። አብዛኛው ፓርት ናይትሮጅን ነው። ከዛ በመቀጠል ኦክሲጅን ነው። ከዛ በመቀጠል ደግሞ ምንድነው? ካርቦን ዳይኦክሳይድ ነው ማለት ነው። ያንን ያዙ ማለት ነው። ሶ እዚህ 72ኛ ጥያቄ ለምን ዲያፍራም ታውቃላችሁ? እዚህ ቼስት ፓርታችን ቼስት አካባቢ ያለው ፓርት ይሄኛው ሙቭስ ዳውንዋርድ ወደ ታች የሚወርደው መቼ ነው? እስቲ ተንፍሱ፣ ወደ ውስጥ ተንፍሱ። ወደ ውስጥ ስትተነፍስ ቼስት ምን አለ? ከፍ አለ። ወደ ውጭ ስትተነፍስ ደግሞ ምን አለ? ወደ ታች ወረደ ማለት ነው። ወደ ታች ወረደ ማለት ስለዚህ ዳውንዋርድ ምን ኤክሴል ሳረግ ነው ማለት ነው። ኤክሴል ሳረግ ምን ይሆናል ማለት ነው? ኤክሴል በደንብ ለይታችሁ ወቁ። ዲያፍራም ሙቭስ ዳውንዋርድ ወደ ታች ዳውንዋርድ ሙቭ የሚሆነው መቼ ነው? እና ወደ ውጭ ደግሞ እንትን የሚለው መቼ ነው ማለት ነው። ስለዚህ ላይ ዳይጀስቲቭ ፊልትሬሽንን ታስወግዳላችሁ ማለት ነው። ኢንስፓይሬሽን ማለት ኢንሃሌሽን ወደ ውስጥ ማስገባት ነው ማለት ነው። ሶ ኢንሃሌሽን ማለት ወደ ውስጥ ማስገባት ነው ማለት ነው። ሶ ዲያፍራም ሙቭስ ዳውንዋርድ። ቆይ ተንፈሳችሁ ራሳችሁን ቼክ አድርጉ። በዛም ግን ላይሆን ይችላል ማለት ነው። ሶ እዚህ ጋር ምንድነው ማለት ነው? ኮንትራክሽን ኦፍ ዘ ዲያፍራም ኢንክሪዝ ቼስት ቮሊዩም ይጨምራል ማለት ነው። ሶ ወደ ውስጥ ሳስገባ ቼስቴ ምንድነው ቮሊዩሙ ጨመረ እና ከዛ ምንድነው የሆነው? እዚህ ጋር ዳውንዋርድ የሚለው ለምንድን ነው? ዳውንዋርድ ነው እያለ ያለው ኤክሴል ወደ ውጭ ስነፍስ ምንድነው?
እንትኑ ዳውንዋርድ ነው ሙቭ እያደረገ ያለው ማለት ወደ ውጭ ስተነፍስ ደግሞ ቼስት አፕዋርድ ነው። ሶ ያዙ። ይሄ ምንድነው? የቼስት ቮሊዩሙ የሚጨምረው መቼ ነው? የቼስት ቮሊዩሙ የሚጨምረው ወደ ውስጥ ስተነፍስ ነው ማለት ነው። ወደ ውስጥ ስተነፍስ የቼስት ቮሊዩሜ ይጨምራል ማለት ነው። የቼስት ቮሊዩሜ ይጨምራል ማለት ነው። ሶ the diaphragm moves downward during what? ምንድነው? ወደ ውስጥ አየር ስትወስዱ ቼስት ቮሊዩም ይጨምራል ወይም ዲያፍራም ቮሊዩም ይጨምራል። ኦኬ ዲያፍራም የምትባለው እኮ አክቹዋሊ ቼስት አይደለችም። ያን በደንብ ለይታችሁ እኮ ዲያፍራም የምንለው ይሄ ቼስት አላ ከቼስት ከታች ያለው ፓርት ነው ዲያፍራም የሚባለው ማለት ነው። ሶ ያንን ለዩ። ኦማጂ ዲያፍራም የሚባለውን ፓርት ፈርስት ምን መለየት አለባችሁ ማለት ነው። ዲያፍራም ከቼስት ፓርት ጋር ያለው አይደለም፣ ከሱ ከታች ያለ ፓርት ነው ማለት ነው። ሶ ልክ ነው። ወደ ውስጥ አየር ስናስገባ ዳውንዋርድ ነው ሙቭ የሚሆነው ማለት ነው። ዲያፍራሙ ማለት ነው። ዲያፍራም ፓርት ማለት ነው። ከቼስት ከታች ያለች ፓርት አለች። ሶ ያቺ ዲያፍራም ወደ ታችም ወደ ዳውንዋርድ ሙቭ ታደርጋለች መቼ? አየርን ወደ ውጭ ሳስወጣ ማለት ነው። ወደ ውስጥ ሳስገባ ዳውንዋርድ ሙቭ ታደርጋለች ከቼስት ኦፖዚት ማለት ነው። ቼስት ለምሳሌ ወደ ውስጥ ሳስገባ ቼስት ምን ዳውን አፕዋርድ ሙቭ ያደርጋል። ስለዚህ ዲያፍራም ግን ዳውንዋርድ ነው ማለት ነው፣ ወደ ውስጥ ሳስገባ ማለት ነው። ሶ ያን ለዩ። ዲያፍራም የሚባለው ፓርት ራሱን የቻለ ነው ማለት ነው። ሶ እዚህ ጋር which disease is caused by deficiency of vitamin C ስናጣ በየትኛው ዲዚዝ ነው? ቫይታሚን ሲ የምታጡ ከሆነ ቁስላችሁ ቶሎ አይሻላችሁም። በመቀጠል ድዳችሁ ይደማል። በቃ ዝም ብሎ በቃ አካላችሁ ይደማል። ሰው ይሄንን መድማት የሚከላከልልን ምግቦችን መውሰድ ካልወሰድን ደግሞ ስካርቪ የሚባል በሽታ ያጋጥመናል ማለት ነው። ቫይታሚን ሲ ዲፊሽንሲ ሊድስ ቱ ስካርቪ ማለት ነው። ሰው ያንን ያዙ ማለት ነው። 74ኛ ደግሞ which disease result from the vitamin D deficiency in children? ቫይታሚን ዲ ደግሞ አጥንት ነው። አጥንት ላይ ነው። አጥንታችን ጠንካራ እንዲሆን ቫይታሚን ዲ ማለት ነው የምንወስደው ማለት ነው። ሶ ቫይታሚን ዲ ስንወስድ አጥንታችን ጠንካራ ይሆናል። ሶ ቫይታሚን ዲ ማንወስድ አጥንት ልፍስፍስነት ደግሞ ሪኬት እንላለን። መልሳችሁ ምንድነው? ሪኬት ነው። አጥንት ልፍስፍስነት ሪኬት ነው ማለት ነው። ሶ which mineral is required for the formation of hemoglobin? ይሄም ታውቃላችሁ አይረን ነው የሚያስፈልገው ማለት ነው። ይሄ ያለምንም እንትን ነው የምትመልሱት ማለት ነው። ለሄሞግሎቢን በጣም ኢምፖርታንት የሆነው ምንድነው? አይረን ነው። አይረንን በደንብ ካልወሰድኩ አኒሚያ ወይም ደም ማነስ ያጋጥመኛል ማለት ነው። which nutrient contains the highest amount of energy per gram? highest amount of energy የሚይዘው ማን ነው? ሊፒድ ነው። ምን ጊዜም እንዳትሳሳቱ ሊፒድ ነው የሚይዘው። ካርቦሃይድሬት ኦፍ ኮርስ ይዛል፣ ግን የሊፒድን ግማሽ ነው የሚይዘው። ግን እሱ በፍጥነት ጥቅም ላይ ስለሚውል ነው እንጂ ዲፍረንሱ ሊፒድ ይቆያል ተይዞ ማለት ነው። ስለዚህ ማን ነው ማለት ነው? ሲ ነው ማለት ነው። ካርቦሃይድሬት ብላችሁ እንዳትፈሉ ማለት ነው። So what is the major storage carbohydrates in animal? ካርቦሃይድሬት በሚከማቸው የት ነው? ወይም ግሉኮስ ማለት ነው። ግሉኮስ የት ነው? ወይም ሹገር የት ነው የሚቀመጠው? ስቶርድ ሆኖ የሚቀመጠው ምን ፎርም ላይ? ግላይኮጅን ፎርም ላይ ነው ስቶርድ ሆኖ የሚቀመጠው ማለት ነው። ሶ አንድ ግሉኮስ አንድ ሰው ስኳር ብዙ ካለበት ስኳር ካለ ኢንሱሊን ይወስዳል። ኢንሱሊን ማለት ግሉኮስን ወደ ስቶርድ ፎርም ኦፍ ግሉኮስ ቀይር ነው። ያ ደግሞ ግላይኮጅን ነው ማለት ነው። ሶ ያን ያዙ ማለት ነው። ኤክሰስ የሆነ ግሉኮስን አዘ ግላይኮጅን ስቶር ያደርጋሉ ማለት ነው። which polysaccharide forms the main structural component of plant cell wall? ሴል ወል የፕላንትን ሴል ወል የፕላንትን የሴል ግድግዳ የሚሰራው የትኛው ነው? የትኛው ስትራክቸር ነው? ሴሉሎስ ነው። ይሄን በደንብ ሴሉሎስ ነው ማለት ነው። ሶ ሴሉሎስ ነው ማለት ነው። ሴሉሎስ ፕሮቫይድስ ስትሬንግዝ ኢንቱ ፕላንት ሴል ወል። ለፕላንት ሴል ወል ስትሬንግዝ የሚሰጠው ማን ነው? ሴሉሎስ ነው ማለት ነው። 79ኛ ምን ይላል? which process breaks large food molecules? ይሄ ምንድነው? ዳይጀስሽን ነው። ምንም እንትን ሳትሉ ላርጀር ሞለኪውል ብሬክ ዳውን ማለት ምንድነው? ዳይጀስሽን ነው ማለት ነው። ሶ ዳይጀስሽን ነው ማለት ነው። ሶ which organ stores urine? ዩራይንን ስቶር የሚያደርገው ኪድኒ ጋር እንዳትሄዱ ስቶር እያደረገ ነው። ስለዚህ ብላደር ፊኛ ነው ማለት ነው። የሽንት ፊኛ ነው ማለት ነው። ስቶር ከመውጣቱ በፊት ሽንትን ስቶር የሚያደርገው ምንድነው? ዩራይነሪ ብላደር እንላለን ማለት ነው። ዳንሰር ሲ ይሆናል ማለት ነው። ዩራይነሪ ብላደር ማለት ነው። which structure carries urine from the kidney to the bladder? እዚህ ጋር እንድታውቁልኝ የምፈልገው ነገር አለ። የሁለቱን ዲፍረንስ እንድታውቁልኝ እፈልጋለሁ ማለት ነው። የዩራቴራና ዩራቴራ የኤ እና ቢ ላይ ያለውን ስፔሊንጉን በደንብ የሁለቱን ዲፍረንስ እንድታውቁ ፈልጋለሁ ማለት ነው። ይሄ ዩራትራ የሚባለው ከየት ነው? ከብላደር ከዩራይን ብላደር። ለመጀመሪያ እዚህ ጋር ኪድኒ አለ። ከኪድኒ ይጣራል ወደ
ብላደር ይሄዳል። ብላደር ስቶርድ ይሆናል። ከዛ በኋላ ወደ ሽንት ትሸናላችሁ ማለት ነው። ሶ ይሄኛው ከኪድኒ ወደ ብላደር የሚወስደው መንገድ ዩራቴራ ነው የሚባለው። ዩራቴራ የሚባለው አጭሩ መንገድ ብላችሁ ዩራቴራ የሚባለው ደግሞ ከብላደር ወደ ውጭ በቃ ኤክስተርናል ፓርት እንዲሸኑ የሚያደርገው ደግሞ ዩራትራ ነው የምንለው ማለት ነው። ስለዚህ ከኪድኒ ብላደር የምንለው ደግሞ መልሳችን ቢ ይሆናል ማለት ነው። የሁለቱን ዲፍረንስ በደንብ ወቁ ማለት ነው። ሶ የሁለቱን ስለዚህ ስሞለስት ዩኒት ኬፓብል ኦፍ ካሪንግ አውት ኦፍ ኦል ላይፍ ፕሮሰስ ስሞለስት ዩኒት የሆነችው ሁሉንም የላይፍ ፕሮሰስ የምታካሄድ ማነች? ስሞለስት ዩኒት ኦፍ ላይፍ ከተባለ ማነች? ሴል ነች። ስሞለስት ዩኒት ኦፍ ላይፍ ማለት ስሞለስት ዩኒት ኦፍ ላይፍ ከተባልን ማን ነው? ሴል ነው። በቃ ይሄ በቀላሉ የምትመልሱት ነው ማለት ነው። ስሞለስት ዩኒት 83ኛ which level of organization consists of similar cells performing common function so similar cells ተመሳሳይ የሆኑ ሴሎች የሚሰሩት ነገር ኦርጋኒዝም ነው አይደለም? ሲስተም ነው አይደለም? ኦርጋን ነው አይደለም? ቲሹ አይደል? መጀመሪያ ቲሹ ይኖራል፣ ከዛ ኦርጋን ይኖራል፣ ከዛ ሲስተም ይኖራል፣ ከዛ ምን ይኖራል? ኦርጋኒዝም ይኖራል ማለት ነው። ሶ ማን ቲሹ ይኖራል፣ ኦርጋን ይኖራል፣ ሲስተም ይኖራል፣ ኦርጋኒዝም ይኖራል ማለት ነው። ሶ እዚህ ጋር መጀመሪያ የሴሎች ስብስብ ተመሳሳይ የሆኑ ሴሎች ስብስብ ምን እንላለን? ቲሹ እንላለን። ቲሹ ሚንስ ምንድነው? ግሩፕስ ኦፍ ሲሚላር ሴል ኢዝ ቲሹ ነው። በቃ ያዙ። ግሩፕስ ኦፍ ሲሚላር ሴል ምንድነው? ቲሹ ነው ማለት ነው። ሶ ግሩፕስ ኦፍ ሲሚላር ሴል ማለት ነው ቲሹ ነው ያዙት ማለት ነው፣ እንዳይጠፋባችሁ። which organelle modifies packages proteins so ሴል ውስጥ ራይቦዞም በሚባል ቦታ ፕሮቲን ይሰራል አለን አይደል እንዴ? ፕሮቲን ከተሰራ በኋላ ይሄ ፕሮቲን እንግዲህ እዚህ ራይቦዞም ውስጥ ነው ያለው። ወደሚያስፈልግበት ቦታ አንድ መሄድ አለበት። ከዛ ደግሞ ወደሚያስፈልግበት ቅርጽ ደግሞ መቀየር አለበት፣ ሞዲፋይድ መሆን አለበት ማለት ነው። ስለዚህ ፕሮቲን ተሰራ ወደ ጥቅም ላይ ቀጥታ አይውልም። ስለዚህ ማን ነው ፓኬጅ የሚያደርገው? ሞዲፋይ የሚያደርገው፣ ወደሚያስፈልገው ቅርጽ የሚቀይረው፣ ወደሚያስፈልገው ቦታ ደግሞ የሚልከው ይህንን ፕሮቲን ማን ነው ነው? የትኛው ኦርጋኔል? ራይቦዞም የሚባል ቦታ ላይ ይሰራል። ኒኩለስ ሌላ ነገር ነው። ላይዞም ሌላ ነገር ነው። ላይሶዞም የምንለው ሴል ውስጥ ያለ ሴል ውስጥ ለሚገኝ ምግብ ዳይጀስሽን ሄልፕ የሚያደርግ ሳክ ነው ማለት ነው። ኢንዛይምን ሪሊዝ በማድረግ ማለት ነው። ስለዚህ ምንድነው ማነው ጎልጅ አፓራቸስ የምንለውን ይህን ስራ የሚሰራው ማለት ነው። ጎልጅ አፓራቸስ የምንለው ስራ ነው ይህን ስራ የሚሰራው ማለት ነው። ጎልጅ አፓራቸስ ፕሮሰስ ፓኬጅ ፕሮቲን ማለት ነው። ወደሚያስፈልገው ቦታ ይልካቸዋል ምናምን። ይህን ፕሮሰስ የሚያካሄደው ማለት ነው ጎልጅ አፓራቸስ ማለት ነው። which organelle contains genetic ኢንፎርሜሽንን የሚይዘው ኦርጋኔል የትኛው ነው? ጄኔቲክ ኢንፎርሜሽን ይሄ ኒኩለስ ነው። ያለምንም እንትን ላይ ሴንትራል ፓርት ኦፍ ሴል ነው። ሴንትራል ዩኒት ኦፍ ሴል በመባል ይታወቃል። ሴል ላይ ሴንትራል ፓርት ላይ ያለ ማነው? ኒኩለስ ነው። በቃ ያለምንም እንትን ማለት ነው። ሲ ነው ዲኤንኤ ስቶርድ ሜንሊ ኢን ኒኩለስ ላይ ነው በዋናነት ዲኤንኤ ስቶርድ የሚሆነው ማለት ነው። ስለዚህ ያም በደንብ አውቁ ማለት ነው። 86 which structure is found in plant በፕላንት ሴል የምናገኘው ስትራክቸር የትኛው ነው? ይሄ አይምሯችሁ ላይ በፕላንት ሴል ለሚገኝ ግን አብሴንት ኢን አኒማል ሴል ላይ ያለው ቀጥታ አይምሯችሁ ላይ የሚመጣው ማን ማለት ነው? እንትን ሊመጣባችሁ ይችላል። ሴል ወል ሊመጣባችሁ ይችላል። ግን ይሄ እዚህ ጋር ሴል ወል የለም እንደምናየው። ሴል ወል ማን ላይ ያለው? ፕላንቶች ላይ ያለ፣ አኒማሎች ላይ የለም ሴል ወል ማለት ነው። ግን ፕላንት ሴል ላይ ያለ በአኒማል ሴል ለማይኖር ከነዚህ ውስጥ ደግሞ የትኛው ነው? ኒኩለስ ሁሉም ላይ አለ፣ ሁለቱም ላይ አለ። ከዛ በመቀጠል ደግሞ ማን ነው? ሴል መምብሬንም ሁለቱም ላይ አለ። ሴል ወል ፕላንት ላይ ብቻ አለ፣ ግን ሴል ወል እዚህ ጋር የለም። ማይቶኮንድሪያም ሁለቱም ላይ ኢነርጂ ፕሮዲዩስ የሚሆንበት ማለት ነው። ይሄ ፓወር ሃውስ የምንለው ማይቶኮንድሪያ ማለት ነው። ከዛ ማን ነው? ክሎሮፕላስት ፕላንት ላይ አለ። ከዛ ደግሞ እንትን ላይ ደግሞ የለም፣ አኒማል ላይ የለም። ሶ ያን ያዙ። ክሎሮፕላስትስ ፐርፎርም ፎቶሲንተሲስን ፐርፎርም እንዲያደርጉ ማለት ነው። ከዛ which process uses carbon dioxide and water? ይሄ ፎቶሲንተሲስ ነው። ፎቶሲንተሲስ ያለምንም ጥርጥር አንብቡ ጥያቄውን ማለት ነው። ካርቦን ዳይኦክሳይድን እና ውሃን ይፈልጋል። እኔ ወደ ውጭ የተነፈስኩትን ይፈልጋል። ግሉኮስን ወይም ፉድን ወይም ያንን ፎቶሲንተሲስ ነው። the answer is B ነው ማለት ነው። so እዚህ ጋር ደግሞ ምን አለ? 88ኛ which stage of photosynthesis requires sunlight directly? so እዚህ ጋር አንድ ነገር እንድታውቁልኝ የምፈልገው ምንድነው? ፎቶሲንተሲስ ሲባል በሁለት ስቴጅ ነው የሚካፈለው ማለት ነው። ሁለት ስቴጅ ነው፣ ፕራይመሪ ስቴጅ እና ሰከንዳሪ ስቴጅ ማለት ነው። ሶ
ፈርስት ስቴጅ ወይም ሰከንድ ስቴጅ የምንለው ማለት ነው። ፈርስት ስቴጅ ላይ ማን ነው ፕሮዲውስ የሚሆነው? ኢነርጂ ነው ፕሮዲውስ የሚሆነው ወይም ላይት ዲፔንደንት ሪአክሽን ነው። ላይት ሪአክሽን እንለዋለን ማለት ነው። ሶ ከፎቶሲንቴሲስ ስቴጅ ዋን ላይት ሪአክሽን ወይም ላይት ዲፔንደንት ሪአክሽን ማለት ነው። ሶ በዚህ ጊዜ ማን ነው ፕሮዲውስ የሆነው? ኢነርጂ ነው ፕሮዲውስ የሚሆነው ማለት ነው። ኢነርጂ ፕሮዲውስ ይሆናል ማለት ነው። ምግብ ስቲል ፕሮዲውስ አይሆንም ላይት ዲፔንደንት በጊዜ ማለት ነው። ከዛ በኋላ ደግሞ ዳርክ ሪአክሽን ኦከር ይሆናል። ዳርክ ሪአክሽን ወይም ካልቪን ሳይክል የምንለው ሴም ፕሮሰስ ነው። ሴም ማለት ነው። ኦኬ ዳርክ ሪአክሽን ወይም ካልቪን ሳይክል የምንለው ሴም ፕሮሰስ ነው። ሴም ነገር ነው። ሴም የሆነ ነገር ነው። ሶ እነዚህ ሁለተኛው ስቴጅ ላይ ያለ ማለት ነው። ሶ አሁን እዚህ ጋር ላይት ዲፔንደንት ወይም ላይት ሪአክሽን ከፀሐይ ኤነርጂ አብዞርብድ ይሆናል። ከዛ ይሄኛው ኤነርጂ ፕላስ ደግሞ ምን እዚህ ጋር በዳርክ ሪአክሽን አማካኝነት ወይም በካልቪን ሳይክል አማካኝነት ምን ፕሮዲውስ ይሆናል? ግሉኮስ ፕሮዲውስ ይሆናል ማለት ነው። ሶ ይሄ ግሉኮስ ፕሮዲውስ ይሆናል ማለት ነው። ስትሮማታ ወይም ስትሮማታ የሚባለው ቦታ ላይ ነው ኦከር የሚሆነው ማለት ነው። ያኛው ደግሞ ታይክሎድ ላይት ዲፔንደንት ሪአክሽኑ የት ነው? ታይክሎድ የሚባለው ቦታ ላይ ነው ኦከር የሚሆነው ማለት ነው። ሶ ያንን ያዙ ማለት ነው። ሰው ያን ያዙ ማለት ሁለት ስቴጅ አለ ብላችሁ ያዙ። ከሁለት ስቴጅ ፎቶሲንቴሲስ ሁለት ስቴጅ አለው። የመጀመሪያው ስቴጅ ላይ ላይት ሪአክሽን ኦከር ይሆናል። ላይት ሪአክሽን ማለት ዳይሬክትሊ ሰንላይትን አብዞርብ ያደርጋል ዳይሬክትሊ ማለት ነው። ከዛ ኤነርጂን ክሬት ያደርጋል። ከዛ ዳርክ ሪአክሽን የምንለው ወይም ካልቪን ሳይክል የምንለው ደግሞ ዳይሬክትሊ ሰንላይትን አይፈልግም። ኦልሬዲ በሰንላይት ፕሮዲውስ በላይት ሪአክሽን ፕሮዲውስ የሆነውን ኤነርጂ ይጠቀምና ማንን ይሰራል ማለት ነው? ግሉኮስን ወይም ፉድን ፕሮዲውስ ያደርጋል ማለት ነው። ሶ መልሳችን ምን ጥያቄ ምንድን ነው? ሪኳየር ዳይሬክት ሰንላይት ማለት ነው። ዳይሬክት ሰንላይትን ላይት ዲፔንደንት ሪአክሽን ነው ማለት ነው። ላይት ኢንዲፔንደንት ሊላችሁም ይችላል። ያን በደንብ አስተውሉ ማለት ነው። ላይት ኢንዲፔንደንት፣ ካልቪን ሳይክል፣ ዳይሬክት ሪአክሽን ሶስቱም ደሴም ናቸው። ላይት ኢንዲፔንደንት ማለት ነው። ሶስቱም ደሴም ናቸው ማለት 89ኛ which environmental factor is least likely to affect photosynthesisን በደንብ ምንም አይል አፌክት የማያደርገው የትኛው ነው? ቴምፕሬቸር አፌክት ያደርጋል። ካርቦን ዳይኦክሳይድ ኮንሰንትሬሽን ይፈልጉታል። ቴምፕሬቸርም አፌክት ያደርጋል። ሃይ ቴምፕሬቸር ከሆነ ፕላንቶቹን በቃ እንትን እንዲቃጠሉ ያደርግና ከዛ በቃ ላይት ኢንቴንሲቲ አፌክት ያደርጋል። አፌክት የማያደርገው ብለድ ፕሬሸር ማይገናኘው አንሪሌትድ ነው ከፎቶሲንቴሲስ ማለት ነው። which ecosystem contains greatest biodiversity ማለት የተለያዩ ስፒሺሶች መኖር ማለት ነው። የት ውስጥ ነው? ዴዘርት ላይ እንዳያችሁ በረሃ ላይ እንደው ስፒሽስ የሚባል ራሱ አይኖርም። ፖላር ሪጅን ላይ በረዶ ይበዛል፣ ምንም ስፒሽስም አይኖርም። ግን ትሮፒካል ሬን ፎረስት የሚባለው ቦታ ላይ ብዙ አይነት ስፒሽሶች አሉ ማለት ነው። የተለያዩ ስፒሽሶችን ኮንቴን ያደርጋል ማለት ነው። ሶ ያንን ያዙ ማለት ነው። ሶ እዚህ ጋር ደግሞ which ecological interaction benefits one organism while harming another ይሄ ማን ነው? ኮመንሳሊዝም ነው። ኮመንሳሊዝም አይደለም። ጥያቄውን አስተያዩ። አንዱ ይጠቀማል ዋን ኦርጋኒዝም ማለት ቤኔፊት ያደርጋል፣ ሌላኛው ደግሞ ሲጎዳ ማለት ነው። ይሄ ፕሪዴሽን ነው። ፕሪዴሽን አለ እዚህ ውስጥ? የለም። ፕሪዴሽን የለም። ፕሪዴሽን ካለ ደግሞ ፓራሲቲዝም ይሆናል። ፓራሲቲዝም ማለት ጥገኛ ተዋሳት ማለት ነው። ለምሳሌ የወባ ትንኝ እኔ ላይ ይቀመጥና እኔን ይጎዳኛል፣ ግን እኔ ደግሞ እንደ መሽገር ራሱ ያሉት እነዚህ ጥገኛ ተዋሳቶች ማለት ነው። ይህ ምንድነው? በፓራሲቲዝም አንዱ ይጎዳል፣ አንዱ ይጠቀማል። ፓራሳይቱ ይጠቀማል፣ ሰው ይጎዳል ማለት ነው። እና ፕሪዴሽንም ነው። ፕሪዴሽን አደንም ማለት ነው። አንበሳው አድኖ ይበላል፣ ግን ሌላኛው ይጎዳል፣ አንበሳው ደግሞ ይጠቀማል። ፕሪዴሽን ማለት ነው። እና ፓራሲቲዝም አንዱ ይጎዳል፣ አንዱ ይጠቀማሉ። ከዛ ደግሞ ሚቹዋሊዝም ሁለቱም ይጠቀማሉ። ሚቹዋሊዝም ኮኦፕሬሽን የሚባል ነገር የለም እዚህ ውስጥ። ከዛ ኮሜንሳሊዝም የምንለው አንዱ ይጠቀማል፣ ሌላኛው ምንም አይሆንም። አይበርደውም፣ አይጨንቀውም፣ አይቀዘቅዘውም። ኮሜንሳሊዝም የሚባለው ላይ ማለት ነው። አንዱ ግን ይጠቀማል፣ አንዱ ከዛ ሌላ ደግሞ አሜንሳሊዝም ይባላል። አሜንሳሊዝም የምንለው አለ ማለት ነው። አሜንሳሊዝም በምንለው ላይ ምንድነው? አንዱ ይጎዳል፣ አንዱ ኔጌቲቭ ነው፣ አንዱ ደግሞ ዜሮ ነው። አንዱ ምንም አይጎዳምም፣ አይጠቀምምም፣ ግን አንዱ ይጎዳል። ኦኬ ለአንዱ አይበርደውም፣ አይጨንቀውም፣ ግን አንዱ ይጎዳል። አሜንሳሊዝም እንላለን ማለት ነው። ሶ ይሄን ለይታችሁ ወቁ። ስንተኛ ክፍል ላይ ነው ያሉት? አይ ዶንት ኖ አይ ቲንክ 9ኛ ላይ ነው፣ 10ኛ ላይም አለ፣ 11ኛ ላይም አለ መሰለኝ። 9 እና 11 ሪሌት ስለሚሆኑ እነሱ መጨረሻ አካባቢ ላይ ይኖራል ማለት ነው። ሶ ኤላይን ፊዲንግ ላዮን ዜብራ ፕሪዴሽን ነው ማለት ነው። ናቹራሊዝም፣ ፓራሲቲዝም፣ ኮምፒቲሽንን ነግራችሁ ኮምፒቲሽንም ባይዞ ሴም ነው። ኦኬ ኮምፒቲሽን ላይ ምንድነው? ሁለቱም ነው የሚጎዱት፣ ሁለቱም ይጎዳሉ። ኔጋቲቭ አንዱም ይጎዳል፣ አንዱም ይጎዳሉ።
ፕሪዴሽን ላይ ማለት ኮምፒቲሽን ላይ ኮምፒት በሚያደርጉበት ጊዜ አንዱም ይጎዳል ሌላኛውም ይጎዳል ማለት ነው። ሶ ያን ያዙ ማለት ነው። 92 93 ደርሰናል። So which organism occupy first trophic level? የመጀመሪያ ትሮፊክ ሌቭል የሚይዙ ፕሮዲውሰሮች ወይም አውቶትሮፊክስ የምንላቸው። ከዛ ፕራይመሪ ኮንሱመር አለ፣ ከዛ ሰከንደሪ ኮንሱመር አለ፣ ከዛ ተርሸሪ ኮንሱመር። ፕራይመሪ ኮንሱመር የሚባሉት ፕላንቶች የሚመገቡት አብዛኛው ሄርቢቮረስ ነው። ሄርቢቮረስ ማለት እንደነ በግ ያሉ ሳር በልታዎች ማለት ነው። ወይም ቅጠላ ቅጠል በልታዎች ሄርቢቮረስ እንላለን። ሄርቢቮረስ የሚበሉ ደግሞ ካርኒቮረስ። ካርኒቮረስ ማለት ስጋ በልታ ማለት ነው። ዲኮምፖዘርስ የምንላባቸው ደግሞ ብስባሾች ወይም አበስባሾች ማለት ነው። ኒውትረንት ፎርም እንዲሆን የሚያደርጉት ማለት ነው። ሶ ያንን ያዙ ማለት ነው። 94ኛ which process returns nutrients from dead organism to the environment? አንድ ዴድ ኦርጋኒዝም ቢኖር ከዛ ዴድ ኦርጋኒዝም ላይ ኒውትረንቶችን ሰባብሮት ብሬክ ዳውን አድርጎ እንዲበሰብስ አድርጎ ወደ ሶይሉ እንዲቀየር የሚያደርጉት እነማን ናቸው? ዲኮምፖዘር ናቸው ወይም ዲኮምፖዚሽን በሚባለው ፕሮሰስ ማለት ነው። ሶ ያን ያዙ ማለት ነው። which technology involves inserting gene from one organism into another? የትኛው ነው ጄን? በሰርዙ ፖሊኔሽን ታውቃላችሁ፣ ፈርሜንቴሽን ታውቃላችሁ፣ ኮምፖዚቲንግ ታውቃላችሁ። ስለዚህ ጄኔቲክ ኢንጂነሪንግ ነው ማለት ነው። ሶ ጂንን ወይም ዘረመልን ከአንዱ ወደ ሌላኛው የምናስገባው ጄኔቲክ ኢንጂነሪንግ እንላለን ማለት ነው። ሶ ያን በደንብ ያዙ ማለት ነው። ከዛ አሁን ደግሞ ወደ የትኛው እንሂድ ማለት ነው? 96ኛ እንሂድ ማለት ነው። which microorganism is commonly used to produce yogurt? ዮገርትን ፕሮዲውስ ለማድረግ የትኛውን ኦርጋኒዝም ነው የምንጠቀመው? ባክቴሪያ ነው ባይዘ ወይም በደንብ ወቁ። ባክቴሪያ ነው። ዮገርት ወይም እርጎ ሚልክ ነበራ፣ ወተት ነበራ። ያን ወተት ምን ትከድኑታላችሁ? ያን ወተት በብርጭቆ አድርጋችሁ ወይም ስታስቀምጡት ይሄ ወተት የነበረው ወደ እርጎ ይቀየራል። በማንም አማካኝነት? በባክቴሪያ አማካኝነት ነው። ያን በደንብ አስታውሱ ማለት ነው። ሶ ያን በደንብ አስታውሱ ማለት ነው። ሶ ያን በደንብ አስታውሱ ማለት ነው። ሶ ሰርቴን ባክቴሪያ ፈርመንት ሚልክ ኢንቱ ዮገርት ማለት ነው። አንዳንድ ባክቴሪያዎች ማለት ነው። ሶ ከዛ አሁን 97ኛ which disease affects the immune system and caused by HIV? ሶ የኤችአይቪን በኤችአይቪ አማካኝነት የሚመጣ በሽታ ኢሚዩን ሲስተምን አፌክት የሚያደርግ በሽታ ምን ይባላል? ኤዲስ እንለዋለን ማለት ነው። ወይም አኳየርድ ኢሚዩኖዲፊሽንሲ ሲንድሮም እንላለን ማለት ነው። ኤችአይቪ ሂማን ኢሚዩኖዲፊሽንሲ ቫይረስ እንላለን። ከዚህ ቫይረሱ ራሱን ያባዛል እስከ 10 ዓመታት ድረስ ያባዛና ከ10 ዓመት በኋላ ኤዲስ የሚባል ነገር በሽታ ይፈጠርባቸዋል። ይህ በሽታ ደግሞ ምንድነው? የዋይት ብለድ ሴል ሞቶ አልቋል ማለት ነው። ዋይት ብለድ በሽታ የሚከላከለው ወይም CD4 የሚባሉት አልቋሉ ማለት ነው። ሶ እስከ 200 ድረስ ነው የሚኖሩት ማለት ነው። ሶ በሰው ልጅ ላይ ግን በኖርማል ሰው ልጅ ከ500 እስከ 1600 ይኖራሉ። ግን እስከ 200 ቀንሰው የበሽታ መከላከል አቅም ሞቷል ነው። ስለዚህ በ3 ዓመት ውስጥ ትሞታለህ ነው ኤዲስ አለብህ ማለት ነው። ሶ ኤችአይቪ ካን ሊድ ቱ ኤዲስ ማለት ያን ለይታችሁ ወቁ ማለት ነው። ሶ which adaptation helps aquatic animal obtain oxygen from water? ይሄን በደንብ ወቁ። ጊል ነው። ኦኬ ጊልስ የሚባለው ስትራክቸር ነው። ምን የሚያደርገው? ለምሳሌ የሟሟውን ኦክሲጅን ወተር ላይ ያለውን ኦክሲጅን ጊልስ ኤክስትራክት ዲዞልቭድ ኦክሲጅን ከወተር ኤክስትራክት አድርጎ ለፊሾች ለአኳቲክ ውሃ ውስጥ ለሚኖሩ የሚያግዘው ማለት ጊል ነው የሚያግዛቸው ማለት ነው። ሶ ያን በደንብ ያዘ። 99ኛ the maintenance of stable internal ሆሞስታሲስ ነው። ስቴብል የሆነ ኢንተርናል ሆሞስታሲስ ነው ማለት በደንብ ያዙ ማለት ነው። ከዛ መጨረሻ ላይ 100ኛ ጥያቄ which characteristic is common to all living? ለሁሉም ኮመን የሆነው ሁሉም ፍላወር አላቸው። ይሄ ቀላል ናቸው። ኦኬ እነዚህ ምንትን የሚባሉ አይደለም። ሁሉም ሜታቦሊዝምን ኬራይ አሁት ያደርጋሉ ማለት ነው። ሴክሹዋል አይደለም እንዳትሳሳቱ። አንዳንድ አሴክሹዋል የሚከተሉ አሉ አይደል? ግን ሁሉም ሜታቦሊዝምን ኦከር እንዲሆን ያደርጋል ማለት ነው። ሶ ዩኒቨርሳል ካራክተሪስቲክስ ኦፍ ሊቪንግ ቲንግስ ዋት ሜታቦሊዝም ማለት ምንድነው? ኬሚካል ሪአክሽን ማለት ነው። የት ውስጥ? እኛ ውስጥ ያለ ኬሚካል ሪአክሽን ኦከር ሲሆን ማለት ፕላንቶች ውስጥ ሁሉም ውስጥ ኬሚካል ሪአክሽን ኦከር ይሆናል ማለት ነው። ስለዚህ ስለነበረን ቆይታ እናመሰግናለን። ቪዲዮን ላይክ አድርጉ። ቀጣይ በሌላ ቪዲዮዎች እመለሳለሁ። ቻው